ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። ቀዳሚው አጀንዳችን የሚሆነው ኢትዮጵያ ከቀይ ባህር ለሶስት አስርት ዓመታት መራቋን ተከትሎ የመካከለኛው ምስራቅ ጦርነት ሲፈጠር በከፍተኛ የነዳጅ ቀውስ ውስጥ ከገቡ ሀገራት መካከል በግንባር ቀደምትነትም የምትጠቀስ ናት። ምንም እንኳን የሀገሪቱ መንግስት የነዳጅ ቀውሱን ለመፍታት የተለያዩ ድጎማዎችን ከዛም በተጨማሪ ደግሞ የነዳጅ እጥረት እንዳይፈጠር የተለያዩ ጥረቶችና ይህንን እጥረት ደግሞ ማስተካከያና ማረሚያ መንገዶች ላይ አተኩሮ ቢሰራም ኢትዮጵያ በቀጣይ በመካከለኛው ምስራቅ ያለው ጦርነት የሚቀጥል ከሆነ የነዳጅ እጥረት በከፍተኛ ሁኔታ የሚጎዳትና የነዳጅ እጥረቱን ተከትሎም የኢኮኖሚ ስብራት ውስጥ ከሚገቡ ሀገራት መካከል ግንባር ቀደም ልትሆን እንደምትችልም ይነገራል። ታዲያ በዚህ ሁኔታ ላይ ኢትዮጵያ የነዳጅ ማከማቻ ወይም ደግሞ ከዚህ በፊት የነበራት በ1966 በአሰብ ወደብ ላይ የነበራት የነዳጅ ማከማቻ ዲፖን በአሰብ ወደብ ቁጥጥር ስር ባለበት በዚህ ወቅት ላይ ኤርትራ እየተቆጣጠረችው ስለሆነ አማራጭ የሆኑ የነዳጅ ማከማቻዎችን እየፈለገች ባለችበት በዚህ ወቅት ላይ የኢትዮ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ የሚመራ ልዑክ ቡድን ጅቡቲ ድረስ በመሄድ የጅቡቲውን ዳመር ጆግ የነዳጅ ማከማቻ መገልገያ ውስጥ ኢትዮጵያ ከፍተኛ የተባለ የአክሲዮን ድርሻ እንዲኖራት ጥያቄ አቅርቦ በኢትዮጵያና በጅቡቲ መካከል የሁለትዮሽ ንግግር መጀመሩ ተሰምቷል። በዚህ ጉዳይ ላይ ሰፋ ያሉ ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን በሀገራችን ኢትዮጵያ እየተካሄደ የሚገኘው ሰባተኛው ሀገራዊ ምርጫን በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛሉ። የተለያዩ ዓለም አቀፍ ሚዲያ ተቋማት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ዘመቻ በሚመስል መልኩ ሰባተኛው ሀገራዊ ምርጫና ስጋቶቻቸውን አስቀምጠዋል። ታዲያ እነዚህ ባሉበት በዚህ ሁኔታ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማለዳውን በበሻሻ ተገኝተው ድምጽ ከሰጡ በኋላ ከጋዜጠኞች ጋር ቆይታን አድርገዋል። ከጋዜጠኞች ጋር ባደረጉት ቆይታ ላይ በመቶዎች የሚቆጠሩ የተጠመዱ ቦምቦችንም መክሸፋቸውና የተሰሩ ኦፕሬሽኖች መኖራቸውን እንዲሁም ደግሞ ህዝቡ ሰላማዊ የሆነ ዲሞክራሲያዊ ምርጫን እንዲያካሄድ የተሰሩ ስራዎችን በተመለከተ ከጋዜጠኞች ጋር ቆይታ አድርገዋል። ሰባተኛው ሀገራዊ ምርጫን በተመለከተ እየተነሱ ያሉ ሀሳብ አስተያየቶችን ይዤላችሁም ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ወደ ዝርዝር መረጃዎች ተሻገር፣ አብራችሁን ቆዩ። የዛሬው የመጀመሪያ ቀዳሚ አጀንዳችን የሚሆነው በጅቡቲና በኢትዮጵያ መካከል ያለው እያደገ የመጣ የሁለትዮሽ ግንኙነት መጠናከር ሁለቱ ሀገራት ከጀመሯቸው ሜጋ ፕሮጀክቶች በተጨማሪ ሌሎች ሜጋ ፕሮጀክቶችን በማቀላጠፍ ያደገ ወይም ደግሞ የኢኮኖሚ ትስስራቸውን እንዲያጠናክሩ የሚያስችል ስምምነቶች እየፈጸሙ ይገኛሉ። አሁን ባለው ሁኔታ ደግሞ የኢትዮ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ልዑክ ቡድናቸውን በመያዝ ጅቡቲ ሄዷል። ጅቡቲ ሄደውም ደግሞ ከጅቡቲ ወደቦችና የነፃ ዞኖች ባለስልጣን ጋር በጋራ በመሆን ውይይት አድርገዋል። የኢንጂነር ታከለ ኡማ የሚመራው ልዑክ ቡድን ጅቡቲ መሄድ ወይም ደግሞ ከጅቡቲ ባለስልጣናት ጋር መወያየት በጅቡቲና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት መጠናከር ወይም ደግሞ ሁለቱ ሀገራት ያላቸውን ትስስር ከማሳደግ በተጨማሪ የራሱ የሆነ ስትራቴጂካዊ የሆነ ጠቀሜታ ያለው ጉዞ እንደሆነም ጭምር እየተነገረ ይገኛል። ታዲያ አሁን ላይ የኢትዮ ጅቡቲ ምድር ባቡር ኮርፖሬሽን እንግዲህ ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ወደ ጅቡቲ ያቀኑት በዳመር ጆግ የሚገኘው የነዳጅ ማከማቻ መገልገያ ውስጥ ኢትዮጵያ የራሷን የሆነ የአክሲዮን ድርሻ በመውሰድ የልማት ስራዎችን በማጠናከር ሊፈጠሩ የሚችሉ የነዳጅ እጥረቶችን ከነዳጅ ጋር ተያይዘው የሚነሱ አጀንዳዎችን በሙሉ ምላሽ ለመስጠትና በኢትዮጵያና በጅቡቲ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር የሚያስችል እንደሆነም ጭምር እየተገለጸ ይገኛል። አሁን እነዚህ ውይይቶች በዋነኝነት በሶስት መሰረታዊ አጀንዳዎች ላይ ያተኮሩ ናቸው። የመጀመሪያው የሚሆነው በኢትዮጵያና በጅቡቲ መካከል በዳመር ጆግ የነዳጅ ማከማቻ ላይ የራሳቸው የሆነ የጋራ ኩባንያ ወይም ደግሞ ኢትዮጵያ የራሷን የሆነ የአክሲዮን ድርሻን በመውሰድ የልማት ስራዋን ማቀላጠፍ የምትችልበትን መግባባት ላይ ለመድረስ ነው። አሁን በጅቡቲና በኢትዮጵያ መካከል ያለው እየተደረሱ ያሉ መግባባቶች፣ ከኢትዮጵያ በኩል እየቀረቡ ያሉ ጥያቄዎች የጅቡቲ መንግስት ኢትዮጵያ ልታለማቸው ይገባል ወይም ደግሞ በቀጠናው ላይ
ከሚገኙ ሀገራት ለጅቡቲ አጠቃላይ የኢኮኖሚ የፖለቲካ እንዲሁም ደግሞ ዲፕሎማሲያዊ እንቅስቃሴ ኢትዮጵያ ጠቃሚ ናት፣ ከኢትዮጵያ ጋር በጋራ በመሆን የምንሰራቸው የልማት ስራዎች አዋጭ ናቸው ብለው ያመኑ ባሉበት በዚህ ወቅት ላይ የኢትዮጵያ ኢንቨስትመንት ሆልዲንግ ከዚህ ቀደም የጅቡቲ ወደቦች ላይ የሄክታር መሬቶችን 10 ሄክታር የሚሆን መሬትን በመጠየቅ ለልማት መንቀሳቀስ የሚያስችሉ ጥያቄዎችን አቅርቦ በመልካም ሁኔታ ላይ ወይም ደግሞ ንግግሩ በሂደት ላይ እንዳለም እናውቃለን። ኢትዮጵያና ጅቡቲ ያላቸውን የሁለትዮሽ ግንኙነት እያጠናከሩ ባሉበት በዚህ ወቅት ላይ ግብጽም ደግሞ በጅቡቲ ኢትዮጵያ ከፍተኛ የሚባል የገቢ ወጪ ንግድ እንቅስቃሴዎቿን የምታደርግባቸውን ወደቦችን በመጠቀም እነዛ ወደቦች ላይ የ20 ሄክታር ሊዝ መሬትን በመውሰድ የልማት ስራዎችን ለመስራት በጅቡቲ ላይ የሶላር ኢነርጂ ማመንጨት የሚያስችሉ ግዙፍ ሜጋ ፕሮጀክቶችን ጅምር በማቀድ ደግሞ በምስራቅ አፍሪካ የመጀመሪያው የተባለውን የግብጽን ባንክ ጭምር ጅቡቲ ላይ በመመስረት በግብጽና በጅቡቲ መካከል ያላቸውን የሁለትዮሽ ግንኙነት አጠናክረናል እያሉ ባሉበት በዚህ ወቅት ላይ የጅቡቲ የወደቦችና የነፃ ዞኖች ባለስልጣን ከሲኤንኤን አፍሪካ ከሌሎች የዓለም አቀፍ ሚዲያዎች ጋር ባደረጓቸው ቆይታ ላይ ለኢትዮጵያ መንግስት ቅድሚያ እንደሚሰጡ ከገለጹ በኋላ በኢትዮጵያ በኩል ወደ ጅቡቲ የሚደረጉ እንቅስቃሴዎች የቁጥራቸው መጨመር ወይም ደግሞ ኢትዮጵያ እያቀረበቻቸው ያለችው ግዙፍ ሜጋ ፕሮጀክቶች ቁጥራቸው እየጨመረ እንዲሁም ደግሞ ከጅቡቲ ጋር ያለው የሁለትዮሽ ግንኙነቶች እየተጠናከሩ በመጡበት በዚህ ወቅት ላይ የኢትዮ ጅቡቲ ምድር ባቡር ባለስልጣን እንግዲህ ኢንጂነር ታከለ ኡማም ከዳመርጆግ የነዳጅ ማከማቻ ላይ ኢትዮጵያ የራሷን የሆነ የአክሲዮን ድርሻ እንድታገኝ የሚያስችል ጥያቄን ይዘው ወደ ጅቡቲ አቅንተዋል። ጅቡቲ ሲያቀኑም የጅቡቲ መንግስት መልካም የሚባል ምላሽ ሰጥቷቸዋል። ይህ ማለት ጅቡቲ በቀጣይ ለኢትዮጵያ በዳመርጆግ የነዳጅ ማከማቻ ላይ የአክሲዮን ድርሻ ልትሰጥ ትችላለች የሚለውን ተስፋ ከፍ አድርጎ የሚያሳይ መሆኑ በጅቡቲ በኩል ግብጽም ሆነች ኤርትራም ሆነች የሱዳኑ መሪ ጀነራል አልቡራንን ጨምሮ ኢትዮጵያ ላይ ምንም አይነት አጀንዳን መፍጠር እንደማይችሉ የተረዱበት ወቅት ላይ ደርሰዋል። አሁን ላይ ኢንጂነር ታከለ ኡማ ይዘውት የሄዱት ቡድን የመጀመሪያው የዳመርጆግ የጋራ ኩባንያ ወይም ደግሞ የአክሲዮን ድርሻ መውሰድ እንደሆነ እየተገለጸ ሲሆን ሁለተኛው ደግሞ የኢትዮ ጅቡቲ የጭነት ማቅረቢያ ፍቃድን ለማግኘት ያለመ ነው። ይህ ማለት ኢትዮጵያና ጅቡቲ አሁን ባላቸው የሁለትዮሽ ግንኙነት የኢትዮ ጅቡቲ የባቡር መስመር አገልግሎት የጭነት ማቅረቢያ ፍቃድን ከጅቡቲ መንግስት የሚያገኝ ከሆነ ኢትዮጵያ የሚኖራት የገቢ ወጪ ንግድ እንቅስቃሴ ከዚህ ቀደም ከነበረው ይልቅ በከፍተኛ ፍጥነት የሚያድግ ዘመናዊነትን ተላብሶ ቴክኖሎጂ ተላብሶ ለሁለቱም ሀገራት መልቲ የሆነ ጥቅምን መስጠት የሚችልና ኢትዮጵያ ወደ ቀይ ባህር የምታረጋቸው እንቅስቃሴዎች በወደብ ኪራይ በሌሎች ጎረቤት ሀገራት ላይ ጥገኛውና እየሄደችበትን ያለውን ሁኔታ ጭምር ሊቀንስ የሚችልና የኢትዮ ጅቡቲን የሁለትዮሽ ግንኙነት በማጠናከር የባቡር አገልግሎቱ የጭነት ወይም ደግሞ የጭነት የማቅረቢያ ፍቃድን አግኝቶ በባቡር አገልግሎቱ አማካኝነት የጭነት ማቅረቢያ ስራዎችን ለማቀላጠፍ የሚያስችለን ነው። ይሄንንም ኢንጂነር ታከለ ኡማ እንግዲህ በጥያቄ መልክ ለጅቡቲ ላገኙት ልዑክ ቡድን አቅርበውታል። እነዚህ ሁለት ጥያቄዎች ብቻ ሳይሆን በእነዚህ ሀገራት መካከል የሚደረገው በጅቡቲና በኢትዮጵያ መካከል ያለው አሁን ላይ የጋራ ኩባንያ መፍጠር ደግሞ የጭነት አገልግሎቶች ፍቃድ ማግኘት ከዛ በኋላ ግን እነዚህ ሁሉ ፍቃዶች ሲገኙና በሁለቱ ሀገራት መካከል በእነዚህ ጉዳዮች ላይ ደግሞ መስማማት ላይ የሚደረስ ሲሆን መግባባት ላይ ከደረሱ በኋላ የመሰረተ ልማት ግንባታዎች እጅግ ወሳኝ የሆኑ ጉዳዮች ናቸው። ስለዚህ በኢትዮ ጅቡቲ በኩል የኢትዮጵያ ምድር ባቡር አሁን ላይ እየሰራቸው ያሉ ስራዎች የሚደነቁ ኢትዮ ጅቡቲ ላይ ያሉ የሁለትዮሽ ግንኙነቶች የሚደነቁ ቀልጣፋ የሚባል እንቅስቃሴዎች ያሉበት ዘመናዊነትን የተላበሰ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። ስለዚህ ይሄንን ደግሞ የበለጠ ዘመናዊ የማድረግ ይሄንን የበለጠ የማሰልጠን ይሄንን የበለጠ ቴክኖሎጂ የማላበስን ጭምር የመሰረተ ልማት ግንባታን ጥያቄንም ይዘው ነው ሄዱት። ስለዚህ እነዚህ ሁለት ሀገራት እነዚህ ሶስት መሰረታዊ የሆኑ ነገሮችን ጥያቄዎችን ይዘው ከሄደው ልዑክ ቡድን ጋር ቁጭ ብለው የተነጋገሩት የጅቡቲ ባለስልጣናት የኢትዮጵያ በአጠቃላይ ከዓለም አቀፉ ንግድ ማህበረሰብ ጋር ለመገናኘትና በዓለም አቀፍ ደረጃ የገቢ ወጪ ንግድ እንቅስቃሴዋን ለማድረግ ጅቡቲን ተመራጭ ማድረጓ ወይም ደግሞ ጅቡቲን በመጠቀም ከቀሪው ዓለም ጋር ለመገናኘት መወሰኗ ከዳመርጆግ የነዳጅ ማከማቻ በዘለለ በሁለትዮሹ መካከል የሚፈጠርን ጥምረት በሁለትዮሽ መካከል ሊፈጠር የሚችል የሁለትዮሽ ግንኙነትን የሚያጠናክር እንደሆነ ጭምር እየተነገረም ይገኛል። አሁን ላይ ኢንጂነር ታከለ ኡማና የእሳቸው ልዑክ ቡድን ባቀረበው ጥያቄ መሰረት የመጀመሪያው ቀዳሚ የሚሆነው ከዳመርጆግ የነዳጅ ማከማቻ ወደ 17 ኪሎ ሜትር እርዝማኔ ያለውና ከጅቡቲ
ከጅቡቲ ተነስቶ ወደ ኢትዮጵያ ለመድረስ 17 ኪሎ ሜትር እርዝማኔ ያለው ከዛ በተጨማሪ ደግሞ ከዳመር ጆግ ወደብ ተነስቶ ወደ እስከ ናጋድ የሚባል አካባቢ ላይ ወይም ደግሞ የደቡባዊ ዳርቻ ላይ ያለ ትልቅ የሚባልና ሰፊ የሆነ የምድር ባቡር ጣቢያ መገንባት ነው። የደቡባዊ አቅጣጫውን የጅቡቲ ይዞ ናጋድ የሚባለው ቦታ ድረስ በጣም ረጅም የሚባል የምድር ባቡርን መገንባት ያን የምድር ባቡር ደግሞ በኢትዮ ጅቡቲ መካከል ያለው የምድር ባቡር ኢትዮጵያ ይሄንን ዘመናዊ አድርጋ የመገንባት አቅም እንዳላት ቴክኖሎጂዎችን የማላበስ ችሎታ እንዳላት የሚያሳይ ነው። 17 ኪሎ ሜትር ድረስ ነው የሚዘልቀው ወይም ደግሞ 17 ኪሎ ሜትር ድረስ የሚዘልቅ ነው። ታዲያ ይህ የባቡር መስመር የሚጠቅመው ዋነኛ ፐርፐዝ ወይም ደግሞ የዚህ ባቡር መስመር መዘርጋት ዋነኛ ዓላማ የሚሆነው የነዳጅ ማጓጓዣን ለማሳደግ ነው። 17 ኪሎ ሜትር ከዳመር ጆግ የነዳጅ ማጣሪያ ወደብ ተነስቶ ደግሞ ወደ ናጋድ ወደሚባለው አካባቢ እስከሚደርስ ድረስ ባለው የ17 ኪሎ ሜትር ዝመት ላይ የነዳጅ ማጓጓዣን ለማሳደግና በኢትዮጵያ የሎጂስቲክ እንቅስቃሴ ላይ የራሱን የሆነ ተጽዕኖ ለማሳደር ነው። ስለዚህ የኢትዮ ጅቡቲ የባቡር መስመር ዝርጋታ እንደዚሁ በቀላሉ የምናየውና ኢትዮጵያና ጅቡቲ በቀላል አስበውት ወይም ደግሞ የሁለትዮሽ ግንኙነታቸውን ለማጠናከር የፈጠሩት ሳይሆን ጠንካራ የሚባል ኢኮኖሚያዊ ፖለቲካዊ ትስስር ያለው ነው። አሁን ላይ ዓለምን እያናወጣት ያለው የነዳጅ ዋጋ ወይም ደግሞ የነዳጅ እጥረት በተጨማሪ ነዳጅ የዓለማችን ቁልፍና ስትራቴጂካዊ የሆነ መሰረታዊ የሆነ ጥያቄ መሆኑን ተከትሎ ከዳመር ጆግ የነዳጅ ማጣሪያ ተነስቶ እስከ ናጋርዳ እስከሚባለው አካባቢ 17 ኪሎ ሜትር የሚረዝም የነዳጅ ማጓጓዣ የባቡር መስመር ዝርጋታን የኢትዮ ጅቡቲ ባቡር መስመር እንግዲህ ራሱ ጥያቄ አቅርቦ ከጅቡቲ መንግስት ጋር የአክሲዮን ድርሻን በመውሰድ በባለቤትነት ይህንን የባቡር መስመር ዝርጋታን በመዘርጋት የኢትዮጵያና የጅቡቲ የሁለትዮሽ ግንኙነት ለማጠናከር የሚያስችል እንቅስቃሴ ነው። እንግዲህ ኢንጂነር ታከለ ኡማ ይዘው የቀረቡት ወይም ደግሞ ኢንጂነር ታከለ ኡማ ለጅቡቲ በጥያቄ መልክ ያቀረቡት ይሄ ዳመር ጆግ ፈሳሽ ያለው የነዳጅ ፈሳሽ ያለበት ወደብ ዘመናዊ የሆነ የአገልግሎት መስጫ ያስፈልገዋል። የነዳጅ ታንከሮችን በስፋት ማስተናገድ ያስፈልገዋል። ምክንያቱም ከፍተኛ ቁጥር ያለው የነዳጅ መጠን ያላቸው ታንከሮችን በማስተናገድ ቀልጣፋ የሚባል የሁለትዮሽ ግንኙነትን የሚያጠናክር ነው። የዚህ ዳመር ጆግ የተባለው የነዳጅ ማከማቻ ቦታ በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰውን ስምምነት ተከትሎ በአፍሪካ ቀንድ ላይ ውጥረት ሲፈጠር ጅቡቲ አንድ በስጋትነት ስታነሳቸው የነበረችው ለሶማሊላንድ የሉዓላዊ ሀገርነት እውቅናን ስትቃወም የነበረበት ምክንያት ኢትዮጵያ ሙሉ ለሙሉ ፊቷን ወደ ሶማሊላንድ ታዞራለች ነው። ይሄ ዳመር ጆግ የሚባለው የነዳጅ ማጣሪያ ደግሞ በሶማሊላንድ ድንበር አቅራቢያ ነው የሚገኘው። ስለዚህ አሁን ላይ ባለው ሁኔታ ኢትዮጵያ ከጅቡቲ ጋር የምትደርስበት ስምምነት ከራስ ገዟ ሶማሊላንድ ጋር ካላት የሁለትዮሽ ግንኙነት ጋር በማድረግ በሁለቱም ጎን በወዳጆቿ የተከበበች ደግሞ የራሷን ሉዓላዊ ጥቅምን ማስጠበቅ የምትችልበትን ምቹ ሁኔታ የሚፈጥርላት ነው። ስለዚህ ይሄ በቀጥታ የዳመር ጆግ ኢንዱስትሪ ፓርክ አካል የሆነው የዳመር ጆግ የነዳጅ ማከማቻ ኢትዮጵያ እዚህ ላይ የአክሲዮን ድርሻን የምትወስድ ከሆነ በሶማሊላንድ ድንበር አቅራቢያ ላይ የምትሰራው ትልቁ ኢንቨስትመንት ነው። ስለዚህ ይሄ ደግሞ ኢትዮጵያ ሶማሊላንድ ላይ ያላትን ብቃት የምታሳይበት በሶማሊላንድና በኢትዮጵያ መካከል የተደረሱ ስምምነቶች ከፍተኛ ደረጃ ላይ መድረስ የሚችሉ መሆናቸውን የሚያመላክትም ነው። አሁን ባለው ሁኔታ የግሬት ሆርን ኢንቨስትመንት ሆልዲንግ ይሄ በአጠቃላይ ያሉ ጥናቶች ተደርገውበታል። ጥናቱ የተደረገበትን አፈጻጸም አስቻይ ሁኔታዎችን አጥንቷል። ስለዚህ ይሄ የባቡር መስመር ዝርጋታ ምን ያህል ካፒታል ይጠይቃል የሚለው የመጀመሪያው ጥያቄ ነው። 90 ሚሊዮን የአሜሪካን ዶላር ይጠይቃል። በ90 ሚሊዮን የአሜሪካን ዶላር ይህንን ስራ በመስራት ደግሞ የሎጂስቲክ የአቪዬሽን ሌሎች አጠቃላይ እንቅስቃሴዎችን አንድ ላይ በማጣመር በቀጠናው ላይ ለውጥ ሊያመጡ የሚችሉ ነገሮችን የሚያጠና ተቋም ነው ይሄኛው ግሬት ሆርን ኢንቨስትመንት ሆልዲንግ የምንለው። ስለዚህ በዚህ ኢንቨስትመንት ሆልዲንግ ይህ ተግባር አዋጭነቱ ተረጋግጦበታል። ስለዚህ በኢትዮጵያ አሁን ላይ እየጠየቀች ያለችው በዳመር ጆግ የነዳጅ ማከማቻ ላይ 49% የሚሆነውን የባለቤትነት ድርሻ ነው። ይህ ደግሞ የነዳጅ አያያዝ ሁኔታችንን እንዲያሳድግ ደግሞ የነዳጅ ልማታችንን እጅግ እንዲያጠናክር የሚያስችለን እንደሆነም ጭምር የተጠቀሰበት ሁኔታ ነው ያለው። ስለዚህ ኢትዮጵያ በብዛት የምታስገባቸው የነዳጅ ምርቶችን በጅቡቲ ወደቦች ላይ በማከማቸት
ሌሎች ስራዎችን መስራት የሚያስችላትን እንቅስቃሴ መስራት የምትችልበትና ለራሷ ለውጥ ማምጣት የምትችልበት ነው። ስለዚህ የኢትዮጵያ ምድር ባቡር እንግዲህ ኢንጂነር ታከለ ኡማ ከጅቡቲ ጋር ያለውን የሁለትዮሽ ግንኙነት ከማጠናከር ባለፈ አዳዲስ ሜጋ ፕሮጀክቶችን ጭምር እቅድ እያወጡ የሁለትዮሽ ጥምረቶችን እየፈጠሩ ሀገርን ለማሳደግ እየተደረጉ ያሉ ጥረቶች ይበል የሚያሰኙ መሆናቸውንም የሚያመላክት ጉዳይ ነው። ስለዚህ በኢትዮጵያና በጅቡቲ መካከል በቅርብ ጊዜ እጅግ አስገራሚ የተባለ አዲስ የኢንቨስትመንት ሀሳብ እንደምናገኝና ደግሞ የነዳጅ እጥረታችንን መፍታት እንደምንችል ያመላከተ ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው በሀገራችን ኢትዮጵያ እየተካሄደ ያለው 7ኛው ሀገራዊ ምርጫን በተመለከተ ዓለም አቀፍ ሚዲያዎች እንግዲህ የተለያዩ ዘመቻዎችን በኢትዮጵያ መንግስት ላይ በተለይ ደግሞ በጠቅላይ ሚኒስትሩ ላይ ከፍተዋል። የተከፈቱ ዘመቻዎች በሙሉ የሚነገሩባቸው መንገዶች ለሀገራችን ጥሩ የሚባል ገጽታን የማይሰጡ ቢሆንም ዓለም እየተመለከተው የኢትዮጵያ ጠላቶች እየተመለከቱ ውስጣዊ ኃይሎች ጭምር እየተመለከቱ ባሉበት በዚህ ሁኔታ ላይ የ7ኛው ሀገራዊ ምርጫ ፍጹም ሰላማዊ በሆነ መንገድ እየተካሄደ ይገኛል። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ ላይ በሻሻ ከተማ ተገኝተው ድምጻቸውን በሰጡበት ወቅት ላይ እንግዲህ አንድ መረጃ ለጋዜጠኞች አጋርተዋል። ባጋሩት መረጃ መሰረትም ይህን ምርጫ ለማስተናከል ይህን ምርጫ ውድቅ ለማድረግ በዚህ ምርጫ ሂደት ውስጥ የሚሳተፉ አካላት እንዳይሳተፉ መራጩ ህዝብ እንዳይመርጥ ለማድረግ የተለያዩ የጥፋት ኃይሎች በመቶዎች የሚቆጠሩ ቦምቦችን በተለያዩ ከተማዎች ላይ በማጥመድ ጭምር የምርጫ ሂደቱን ለማስተናከል ጥረት ማድረጋቸውን ገልጸው ነገር ግን እንዳልተሳካላቸውና በተሰሩ ኦፕሬሽኖች እነዚህ እንቅስቃሴዎች መክሸፋቸውን ገልጸዋል። ይህ ብቻ ሳይሆን በኢትዮጵያ ላይ እንግዲህ ከውስጣዊ እስከ ውጫዊ ጠላት 7ኛው ሀገራዊ ምርጫ በአግባቡ እንዳይካሄድ ዜጎች እንዳይመርጡ ሰላምን የሚነሱ አዳዲስ የግጭት አጀንዳዎችን የሚፈጥሩ ሀሳቦችን ቢያቀርቡም ምርጫው ግን አሁን ባለው ሁኔታ ላይ ዲሞክራሲያዊ በሆነ መንገድ እየተከናወነ እንደሆነ ምንጮች ይገልጻሉ። በአጠቃላይ በምስራቅ አፍሪካ እንግዲህ በዚህ ባሳለፍነው 3 ወራት ውስጥ በጅቡቲ ምርጫ ተካሂዷል። በሌሎች አካባቢዎች ላይ ምርጫ ተካሂዷል። በሶማሌ ላይ ደግሞ ከፍተኛ የተባለ ውጥረትን የፈጠረ ምርጫ ይብን አሁን ድረስ ፕሬዚዳንቱ የምርጫ ዘመናቸውን ጨርሰው ጭምር በስልጣን ላይ ተቀምጠዋል። ነገር ግን ዓለም አቀፍ የሚዲያ ተቋማት ለሶማሌው ውጥረት ይህን ያህል ትኩረት ባልሰጡበት በዚህ ወቅት ላይ ኢትዮጵያ ላይ ኢላማቸውን አድርገው ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የከፈቱት ዘመቻ የብዙዎችን ትኩረት አግኝቷል። ብዙዎችም አስተያየታቸውን እየሰጡ ይገኛሉ። እንግዲህ በኢትዮጵያ ላይ የመፍረስ አደጋን እንጋርጣለን የሚሉ ኃይሎች የውጪ ሚዲያዎች የሚያንሸራሽሯቸውን ሀሳቦች ገዝተውናል በማለት ጭምር ለዛ ሀሳብ ድጋፍ እየሰጡ ነው። በግልባጩ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እና አሁን ሀገሪቱን እየገዛ ያለው መንግስት የሚደግፉ ኃይሎችም ድጋፋቸውን እየገለጹ ነው ያሉት። የኢትዮጵያ እንግዲህ ከፍተኛ ባለስልጣናቶቹ እንዳለ ዛሬ ማለዳ ላይ ድምጻቸውን ሰጥተዋል። ድምጻቸውን ከመስጠት ባለፈ ከሌሊት ጀምሮ እንግዲህ ከፍተኛ የሚባሉ ሰልፎችን እየተመለከትን ያለ ነው። ከሰልፉ ባለፈ የኢትዮጵያ ሕዝብ ዲሞክራሲያዊ የሆነ ሲስተም ውስጥ ገብቶ በምርጫ ራሱን አሳምኖ እየመረጠ ያለበት ሁኔታ ይበል የሚያስብልና ብዙዎችንም ደግሞ ሊያስገርም ኢትዮጵያ የእውነት የዲሞክራሲ ልውውጥ ውስጥ ነው ያለችው። ከዚህ ቀደም ነግሬያቸዋለሁ። የጀርመኑ ኤንዜድ የተባለ ሚዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ፖለቲካ ታሪክ ላይ የራሳቸውን አሻራ ያሳረፉ ናቸው፣ ለውጥ ያመጡ ናቸው፣ ዲሞክራሲን ያለማመዳ ናቸው ብሎ ከገለጻቸው በኋላ ደግሞ በግልባጩ ጠቅላይ ሚኒስትሩ ከመጡ በኋላ በኢትዮጵያ ውስጥ ሰላም የለም፣ አጥፊ ኃይሎች ተበራክተዋል፣ ግጭት አለ፣ ጦርነት አለ የሚሉ በሁለት መልኮች የተሰላ ሀሳብን አስቀምጦ በመጨረሻ ግን ጠቅላይ ሚኒስትሩ ለውጥን ያመጡ መሪ መሆናቸውን ገልጿል። እነዚህ ሁኔታዎች አሁን ላይ ያለው ዓለም አቀፉ ማህበረሰብ ሊረዳ የሚገባው ነገር ኢትዮጵያ በቀጠናው ከሚገኙ ሀገራት ብቻ ሳይሆን በመላው አፍሪካ በሚባል መልኩ ስልጣን በዲሞክራሲ ልምምድ በማይረካከብበት መሪዎች አንወርድም እንወርዳለን በሚል ሰጣ ገባ ውስጥ በሚገቡበት ጦር በሚማዘዙበት በዚህ ወቅት ላይ ኢትዮጵያ ውስጥ ግን ዲሞክራሲያዊ ነፃ ፍትሃዊ የሆነ ምርጫ መካሄዱ የሚደነቅ ሌሎች የአፍሪካ ሀገራትም ከዚህ ተሞክሮ ሊቀዱ የሚገባቸው ወቅት ላይ ደርሰናል። ከምርጫ ጋር ተይዞ ሌሎች የሚነሱ ሀሳቦች ካሉ እንግዲህ በቀጣይ ፕሮግራም ላይ ይዤላችሁ ቀርባለሁ። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌ ሰብስክራይብ ማድረግ እንዳትረሱ። ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።